ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች የሲቪል ማህበረሰብ ድርጅቶች ባለስልጣን የትግራይ ልማት ማህበር ያደረገውን አዲስ የሥራ አመራር ቦርድ ምርጫ እንደማይቀበሉ አስታወቀ። የማህበሩ ነባር አመራሮችም ማህበሩን የመምራትና የማስተዳደር ስራቸውን እንዲቀጥሉ አሳስቧል። ባለስልጣን መስሪያ ቤቱ ዛሬ ሚያዝያ 28 ቀን 2017 ዓ.ም ለማህበሩ በጻፈው ደብዳቤ ማህበሩ በመቀሌ ከተማ ከሚያዝያ 17 ቀን 2017 ዓ.ም እስከ ሚያዝያ 19 ቀን 2017 ዓ.ም ባካሄደው 12ኛ ጠቅላላ ጉባኤ ያደረገውን የሥራ አመራር ቦርድ ምርጫ በህግ ፊት እውቅና የሌለው ህገወጥ ክንውን በማለት እንደማይቀበለው አስነብቧል። ማህበሩ ያካሄደው ጉባኤ ከተሳታፊ አጠራር ጀምሮ መሰረታዊ መስፈርትን ያላሟላ በመሆኑ መካሄድ የሌለበትና መታረም የሚገባቸው ጉዳዮች መኖራቸውን ባለስልጣን መስሪያ ቤቱ ለማህበሩ ኃላፊዎች ቢገልጽም ከነችግሩ ጉባኤው መካሄዱን በደብዳቤው ገልጿል። ይህንን ተከትሎም በጉባኤው የተደረገው የቦርድ አመራሮች ምርጫ የጉባኤው ተሳታፊዎች ውዝግብ በመፍጠሩ እንዲሁም የጉባኤው ተሳታፊዎች ጉባኤውን ጥለው የወጡበት ሁኔታ በመፈጠሩ ባለስልጣን መስሪያ ቤቱ የማህበሩ የሥራ አመራር ቦርድ ምርጫ ማስተካከያ እስከሚደረግ ድረስ ከዚህ ጋር በተያያዘ የሚከናወኑ ተግባራት ከባለስልጣኑ እውቅና ውጪ መሆናቸውን በደብዳቤው አብራርቷል። የማህበሩ የቦርድ ምርጫ ባልተለመደ መልኩ አባላት የተከፋፈሉበትና ለማህበሩ አደጋ የሚፈጥር ሆኖ መከናወኑ ግርታን የሚፈጥር ጉዳይ በመሆኑ በጉባኤው የተደረገው የቦርድ ምርጫ እውቅና የሌለው እንዲሁም በባለስልጣን መስሪያ ቤቱ ተቀባይነት ያላገኘ መሆኑንም ገልጿል። በመሆኑም ከቦርዱ ምርጫ ጋር ተያይዞ የሚከናወኑ ተግባራት የፋይናንስ እንቅስቃሴዎችና ሌሎች ውሳኔዎች በህግ የሚያስጠይቁ ናቸው ሲል አሳስቧል። በቀጣይ ባለስልጣን መስሪያ ቤቱ በቅርበት ድጋፍ በሚያደርግበት ሁኔታ ጉባኤ ተካሂዶ የቦርድ አባላት ምርጫ እስከሚካሄድ ድረስ አሁን ያሉት ነባር የቦርድ አመራሮች በባለስልጣኑ በኩል እውቅና ያላቸው ስለሆኑ ማህበሩን የመምራትና የማስተዳደር ስራ እንዲያከናውኑ አሳስቧል። ጠቅላይ ሚኒስትር አብይ አህመድ የነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር የነበሩትን ዶክተር ደስታው መኳንንት የተቋሙ ዋና ዳይሬክተር አድርገው ሾሙ። ዶክተር ደስታው ከሚያዝያ 25 ቀን 2017 ዓ.ም ጀምሮ የተቋሙ ዋና ዳይሬክተር ሆነው መሾማቸውን ባለስልጣኑ በፌስቡክ ገጹ ባወጣው መግለጫ አስታውቋል። ሹመቱን ተከትሎም አዲሱ ዋና ዳይሬክተር ላለፉት 3 ዓመታት ባለስልጣን መስሪያ ቤቱን በዋና ዳይሬክተርነት ሲመሩ የቆዩትን ሰሃረላ አብዱላሂን የሚተኩ ይሆናል። ከቦታው የተነሱት የቀድሞ ዋና ዳይሬክተር ሰሃረላ ደግሞ በድጋሚ የጤና ሚኒስተር ዴታ ሆነው ተሾመዋል። ሰሃረላ ሚኒስተር ዴታ ሆነው የተሾሙት ከሚያዝያ 25 ቀን 2017 ዓ.ም ጀምሮ መሆኑን የጤና ሚኒስቴር ገልጿል። የሱዳን ፈጥኖ ደራሽ ኃይል የማዕከላዊ መንግስቱ መቀመጫ በሆነችው ፖርት ሱዳን ለሶስተኛ ተከታታይ ቀን በሰው አልባ አውሮፕላን ጥቃት መፈጸሙ ተገለጸ። ከብሔራዊ ጦሩ ጋር ካለፉት 2 ዓመታት ጀምሮ ጦርነት ውስጥ የከረመው ልዩ ኃይሉ በጥቃቱ በከተማዋ የሚገኘውን አየር ማረፊያና የጦር ሰፈር ኢላማ ማድረጉ ተገልጿል። ጥቃቱ የተፈጸመው በሀገሪቱ ዋና የነዳጅ ማከማቻ ዲፖ ከተመታ አንድ ቀን በኋላ እንደሆነ አዣንስ ፍራንስ ፕሬስ ዘግቧል። የሰው አልባ አውሮፕላኑ በፖርት ሱዳን የሲቪሎች አውሮፕላን ማረፊያ ክፍልን መምታቱን የኤርፖርቱ ባለስልጣን ለፈረንሳዊ የዜና ተቋም ተናግረዋል። ከኤርፖርቱ በተጨማሪ ልዩ ኃይሉ በከተማው መሃል የሚገኘውን ዋና የጦር ሰፈርና በአቅራቢያው ያለ ሆቴል ኢላማ ስለማድረጉ ኤኤፍፒ ወታደራዊ ምንጮቹንና የአይን እማኞችን ዋቢ አድርጎ ዘግቧል። ሁለቱም አካባቢዎች ከቀድሞ ምክትላቸው ጀነራል መሐመድ ሐምዳን ዳጋሎ ጋር ጦርነት ውስጥ ለገቡት የሱዳን ጦር አዛዥ ጀነራል አብዱል ፈታህ አልቡርሃን መኖሪያ ቅርብ ናቸው። በጦርነት በተመሰቃቀለችው ሱዳንም ጥቃቱን ተከትሎ በረራዎች መስተጓጎላቸው ተነግሯል። የፈጥኖ ደራሽ ኃይሉ ከጥቃቱ ጀርባ እጁ እንዳለበት እስካሁን አልተናገረም። ሆኖም ባለፈው መጋቢት ካርቱምን ከተነጠቀ በኋላም ሰው አልባ አውሮፕላኖችን በመጠቀም በብሔራዊ ጦሩ ይዞታዎች ላይ በስፋት ጥቃት እየፈጸመ ስለመሆኑ ይነገርለታል። በቅርብ ሳምንታት ውስጥም ልዩ ኃይሉ በብሔራዊ ጦሩ ቁጥጥር ስር ባሉ የሲቪል መሰረተ ልማቶች ላይ ጥቃት መፈጸሙና በሚሊዮኖች የሚቆጠሩ ዜጎች የመብራት ኃይል እንዳያገኙ መሆናቸው ተጠቅሷል። የሱዳን መንግስት የተባበሩት አረብ ኤሚሬቶች ለፈጥኖ ደራሽ ኃይሉ የላቁ ሰው አልባ አውሮፕላኖች ታቀርባለች ሲል ይከሳል። የተባበሩት አረብ ኤሚሬቶች በበኩሏ በተባበሩት መንግስታት ድርጅት ባለሙያዎችና በሌሎች ዓለም አቀፍ ተቋማት ለቡድኑ የድሮን ድጋፍ ሰጥታለች በሚል የሚሰነዘርባትን ወቀሳ ታጣጥላለች። የተባበሩት መንግስታት ድርጅት ዋና ኃላፊ አንቶኒዮ ጉተሬስ ትላንት ባወጡት መግለጫ ልዩ ኃይሉ በፖርት ሱዳን የፈጸመው ጥቃት በከተማዋ የሚከናወኑ የሰብአዊ ተግባራትን አደጋ ላይ የሚጥል ነው ብለዋል። ከ2 ዓመት በፊት ጦርነቱ ሲጀመር የሱዳን መንግስት መቀመጫውን ከካርቱም ወደ ፖርት ሱዳን ማዘዋወሩ የሚታወስ ሲሆን የወደብ ከተማዋ ከትላንት በስቲያ ጥቃቱ እስከሚፈጸምባት ድረስ የጦርነቱ ገፈት ቀማሽ አልነበረችም።
የጉምሩክ ኮሚሽን የጸጥታ ችግር ያለባቸውን አካባቢዎች ሳይጨምር በመላ ሀገሪቱ 297 ህገወጥ ኬላዎች መኖራቸውን በጥናት ማረጋገጡን ገለጸ። ኮሚሽኑ ይህን ያስታወቀው የህዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባ የገቢዎች ሚኒስቴርንና ተጠሪ ተቋማትን የ2017 በጀት ዓመት የ9 ወራት እቅድ አፈጻጸም ሪፖርት ባደመጠበት ወቅት ነው። በዚህም የሚኒስቴር መስሪያ ቤቱ ተጠሪ ተቋም የሆነው ጉምሩክ ኮሚሽን ከፌዴራል ፖሊስ ከብሔራዊ መረጃና ደህንነትና ከንግድና ቀጠናዊ ትስስር ሚኒስቴር ጋር በጋራ ባደረገው ጥናት በሀገሪቱ 297 ህገወጥ ኬላዎች መኖራቸውን እንዳረጋገጠ የተቋሙ ኮሚሽነር ደበሌ ቃበታ ተናግረዋል። ጥናቱ የተደረገው የጸጥታ ችግር በሌለባቸው አካባቢ በሚገኙ ክልሎች፣ ወረዳዎችና ዞኖች ሲሆን የተገኙት ኬላዎች የፌዴራል መንግስትም ሆነ ጉምሩክ ኮሚሽን የማያውቃቸው ህገወጥ መሆናቸውንም ተናግረዋል። የጥናት ሪፖርቱ ዜጎች ምን ያህል እየተንገላቱ እንደሆነ፣ ሹፌሮች የሚከፍሉት ያለ አግባብ ክፍያ እንዲሁም የሚደርስባቸው ጥቃት በጣም እየተባባሰ መምጣቱን ያሳያል ብለዋል። ጠቅላይ ሚኒስትር አብይ አህመድን ጨምሮ የሚኒስትሮች ምክር ቤት የክልል አመራሮችና በርካታ ተቋማት ህገወጥ ኬላዎች እንዲፈርሱ አቅጣጫ ሲሰጡ ቢቆዩም ኬላዎቹን ለማንሳት የሚላኩት አንዳንድ የጸጥታ አካላት ኬላዎቹ መፍረሳቸውን የሚገልጽ የውሸት ሪፖርት እንደሚያቀርቡ ኮሚሽነሩ አብራርተዋል። ለዚህም ችግር መፍትሄ ለማግኘት ጠቅላይ ሚኒስትሩ በሰጡት አቅጣጫ መሰረት የፌዴራል ጠቅላይ አቃቢ ህግ፣ የፌዴራል ፖሊስ ኮሚሽንና የጉምሩክ ኮሚሽን ከክልል ፖሊስ ኮሚሽነሮች ጋር በጋራ በመሆን ኬላውን የማያነሱ አካላት ላይ ተጠያቂነትን ለማረጋገጥ ስራ እንደጀመሩ ጠቁመዋል። የህገወጥ ኬላ መዘርጋት ቁጥጥር ከኮሚሽኑ አቅም በላይ በመሆኑ የህዝብ ተወካዮች ምክር ቤትም ድጋፍ እንዲያደርግ ጠይቀዋል። በዛሬው የገቢዎች ሚኒስቴር የ9 ወራት የበጀት ዓመት ሪፖርት 653 ቢሊዮን ብር ገቢ መሰብሰብ እንደተቻለ ተገልጿል። ይህም ባለፉት 3 ሩብ የበጀት ዓመታት ለመሰብሰብ ከታቀደው 646 ቢሊዮን ብር ውስጥ የ7 ቢሊዮን ብር ብልጫ ያለው እንደሆነ ተመላክቷል። ገቢው ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ279 ቢሊዮን ብር ብልጫ እንዳለው በሪፖርቱ ተገልጿል።